Hello guys, how are you? Salam nachu? Yeah, this is English with Gidey. English with Gidey. ባለፈው የለቀቁት ቪዲዮ አይታችሁት ከሆነ የተለያዩ ፍሬዞች ክሎዞች እንደገና አጭር የሆኑ ሴንተንሶች ለእናንተ ፕራክቲስ ለማድረግ የሚጠቅሙ ስለሆኑ እየለቀቁ ገኛለሁ። ባለፈው ፓርት 1 ልክ ያለው ወይ ደግሞ ለቅቅ ያለው አሁን ደግሞ ፓርት 2 እለቃለሁ። ተከታታይ እስከመቼ እንደሚሄድ አላቀውም። ስለዚህ ተከታታይ የሆነ ለእናንተ ጠቃሚ ናቸው ወይ ደግሞ ለእናንተ ፕራክቲስ ለማድረግ በጣም ይረዳችኋል ብዬ የገመትኳቸው ክሎዞች ፍሮዞች እንደገና ሌሎችም እለቃለሁ። ስለዚህ ተከታተሉት። In speaking of English, in English you have to speak in English always. You have to practice in order to be fluent speaker. So let us start. ንጀምር እስኪ። እንደሱ ማለቴ አይደለም ሲል አንድ ሰው እንደሱ ማለቴ አይደለም የሆነ ነገር እያለ ሐሳቡ ያልተረዳው የቀረው ሰው ለማስረዳት ፈልጎ የኔ ሐሳብ እንደዚህ ነው እንደሱ ማለቴ አይደለም አይ እንደዚህ ለማለት ፈልጌ ነው ለማለት ሲፈልግ ምን ማለት ይችላል በእንግሊዝኛ? እንደሱ ማለቴ አይደለም ሲል you misunderstood me አልተረዳኸኝም በስተት ነው የተረዳኸኝ እኔ እንደዚህ ማለቴ ነው እንጂ እንደሱ ማለቴ አይደለም ለማለት ሲፈልግ ነው you misunderstood me ይላል you misunderstood me ያ ስለዚህ እንደዚህ ማለት ትችላላችሁ። ወደ ቀጣይ ስንሄድ ደግሞ ባለ ተደሰት አትጨነቅ ስትለው ላንድ ሰው በቃ እየተጨናነቀ ወይ ደግሞ ሐሳብ ሲያበዛ ምን ማለት ትችላለህ? አንተ ሐሳብ እያበዛ ነው ዝም ብሎ በቃ ባለው ምንም አይደሰትም ብለ አሰብከው ሰውየው ግን አንተ ደግሞ ለማጽናናት ወይ ደግሞ በቃ ደስተኛ እንዲሆን በመፈለግ እሱ አይ አትጨነቅ በቃ ላይፉ በቃ ኑርበት እስኪ ባለስ ብለ በቃ ተደስተ ኑር ለማለት ስትፈልግ ምን ማለት ትችላለህ? ባለ ተደሰት enjoy your life ወይ ደግሞ ምን በለላ live it up ኑርበት live it up ትላለህ ኑርበት እንጂ ዝም ብለ ለምንድን ነው ጭልቀት የምታበዛው ለማለት ስትፈልግ ነው ማለት ነው። live it up እሺ enjoy life ማለት ትችላላችሁ ማለት ነው። ስለዚህ በደንብ እዩት፣ ፕራክቲስ አድርጉ፣ ተለማመዱ። አእምሯችሁና አፋችሁ ፕራክቲስ አድርጉ፣ ስኪሉ ወሰዱትና በጣም ኃይለኛ ተናጋሪ ትሆናላችሁ እንደዚህ ከሆናችሁ ማለት ነው። እሺ ወደ ቀጣይ ስንሄድ ደግሞ ወደ ትንተና አትግባና ዝም ብለ ወደ ገደለው ግባ። እስኪ ወደ ሐሳው በቃ ጭብጥ ሐሳው ብቻ ንገረን። ዝም ብለ ትንተናው ተወውና ሐሳቡ አሳጥረ ንገረን ለማለት ስትፈልጉ ምን ማለት ትችላላችሁ? ሐሳቡ አሳጥረ ንገረን ወደ ዲቴይል ወይ ደግሞ ወደ ትንተና አትግባ ለማለት ስትፈልጉ በእንግሊዝኛ ምን ማለት ትችላላችሁ? ወደ ትንተና አትግባ ምን ማለት ትችላላችሁ? እስኪ ሞክሩ እናንተ። ያ say it quickly without many detail. say it quickly without many detail. ብዙ ትንተና አትሄድና ወደ ገደለው ወይ ደግሞ ወደ ዋናው ነገሩ ሂድ ማለት ነው። say it quickly without any detail ወይ ደግሞ many detail ማለት ይችላልላችሁ። በሌላ ባል ደግሞ ናቲቭ ስፒከር ምናገሩት ደግሞ ምን ይላል? get to the chase ወደ በቃ ወደ ምታራርጠው ነገር ሂድ በቃ ወደ ፈለከው ሐሳብ ሂድ ለማለት get to the chase ትላለህ። እስኪ get to the chase ያ አሳጥረው በቃ አሳጥረው እስኪ ወደ ገደለው ወደ በቃ ወደ ፖይንቱ ና እስኪ ለማለት ስትፈልግ ነው ማለት ነው። ስለዚህ get to the chase ያ ይሄ ብትጠቀሙ በጣም አሪፍ ነው። chase get to the chase ያ ቀጥሎ ደግሞ ምን ይላል? ቀጥሎ አድርገው አንተ አድርገው እንጂ ዝም ብለህ በቃ እየተወላወለ ነው። አንድ ሰው አንድ ነገር ለማድረግ እየተወላወለ ነው። ማድረጉ በቃ ላድርገው ወይስ አላድርገው እያለ ነው። አንተ ደግሞ ሄደ ሁኔታው አይተዋል ሰውየው ምን እያለ እንዳለ ማለት ነው። ግን በቃ ቀጥሎ እንዲያደርገው ድፍረት እንዲኖረው ለማድረግ ስትፈልግ ምን ማለት ትችላለህ? አድርገው አንተ ዝም ብለህ አድርገው በቃ አትወላወል አድርገው
ምንም ችግር የለውም ለማዳፋፈር በእንግሊዝኛ ምን ማለት ትችላለህ? just do it ዝም ብለህ አድርገው። አሁን ቀጥለ ዝም ብለህ አድርገው። just do it እስኪ just do it ያ ማለት ትችላላችሁ ማለት ነው። እሺ እንደገና አሁን አንድ ነገር አለ። ጀምርና አድርገው ለማለት ስትፈልግስና ጀምርና አድርገው ዝም ብለህ በቃ አሁን ባሁን ጀምርና አድርገው። ጀምር ለማለት ለጉዞም ይሆን ይችላል፣ ለስራም ይሆን ይችላል፣ ለሌላም ይሆን ይችላል። ግን ጀምር ለማለት ስትፈልጉ እንደገና አድርገው ቀጥላችሁ ደግሞ አድርገው ለማለት ስትፈልጉ ምን ማለት ትችላላችሁ? go ahead and do it ማለት ትችላላችሁ ማለት ነው። go ahead ጀምር ማለት ነው። አንድ ነገር ጀምርና በቃ ለንግግር ይሆን ይችላል፣ ለየሆነ ይሁን ጀምር ለማለት ስትፈልግ go ahead በቃ ቀጥል እስኪ ጀምር። go ahead and do it ማለት ደግሞ ጀምርና አድርገው ዝም ብለህ ለማለት ስትፈልግ ነው ማለት ነው። እኔ ጋር ናችሁ። ስለዚህ በደንብ ተከታተሉኝ። ወስኛለሁ ለማለት ስትፈልግስ አንድ ሰው ወስኛለሁ ጭንቅላቴ አሳምኜ ወስኛለሁ በቃ ለማድረግ ወስኛለሁ ለማለት ስትፈልጉ ምን ማለት ትችላላችሁ? ወስኛለሁ ለማለት ስትፈልጉ ምን ማለት ትችላላችሁ? ወስኛለሁ I have made up my mind I have made up my mind ትላላችሁ ማለት ነው። my mind I have made up my mind እስኪ I have made up my mind ወስኛለሁ በቃ ለማድረጉ I have made up my mind my mind በቃ አዘጋጅቼ ወስኛለሁ ማለት ነው። አንተ I have made up my mind ወስኛለሁ ለማለት ነው። እስኪ የሆነ ይሁን የወሰንከው ነገር ይሆን ይችላል፣ የሆነ ይሁን ግን ወስኛለሁ ለማለት ስትፈልግ I have made up my mind ማለት ትችላለህ ማለት ነው። እስኪ አንድ ነገር አለ ማን ይሰራዋል ይሄኛው ላግዝህ እንዴ ገለ ካለ አንድ ሰው አይ ማን ነው ኃላፊነት ወስደሉ? ችግር የለውም ራሴ ኃላፊነት ወስዳለሁ ለማለት ስትፈልግ ምን ማለት ትችላለህ? ብዙ አይነት አለ ባይዘው ወይ አንድ አይነት አይደለም የምንናገረው። በተለያዩ አነጋገር በተለያየ ኮንቴክስት መናገር እንችላለን። ግን እኔ ምላችሁ በደንብ እዩት። እንደገና ሌላም እያያችሁ እናንተ ፍሉንት ስፒከር መሆን ትችላላችሁ ማለት ነው። ምክንያቱም እንግሊዝኛ ዓለም ላይ ነው የምናገረው all over the world ነው የምናገረው ስፒክ የሚደረገው ማለት ነው እንግሊዝኛ። ስለዚህ የተለያዩ ነገሮች እንዳሉ ብሄር ስለዚህ ምን ለማለት ትፈልጉ ነው? ራሴ ኃላፊነት እወስዳለሁ ስትሉ ምን ማለት ትችላላችሁ? በሌላ አባባል I will take care of it ትላላችሁ። I will take care of it እስኪ I will take care of it ትላላችሁ ማለት ነው። ኃላፊነት ወስደዋለሁ ችግር የለውም ራሴ እከባከዋለሁ ወይ ደግሞ እንደዛ አደርጋለሁ ለማለት ስትፈልጉ I will take care of it ትላላችሁ ማለት ነው። አንድ ነገር አንድ ሰው እሱ ያውቀዋል ብለህ ያልገመትከው ነገር አውቆት ሲኖር ምን ማለት ትችላለህ? እንዴት አወቅከው አንተ? እንዴት ነው ያገኘው ይሄ ነገር? እንዴት አወቅከው ለማለት ስትፈልግ ምን ማለት ትችላለህ በእንግሊዝኛ? እስኪ በለው እንዴት አወቅከው ነገር ይየው በለው እስኪ ምን ማለት ትችላለህ? How did you know the things how did you know ትላላችሁ ማለት ነው። how did you know ወይ ደግሞ እንዴት አወቅከው ለማለት ስትፈልግ ነው። እሺ በሌላ ባል ደግሞ how did you find out እሱ እንዴት አገኘው እንዴት አግኝተህ አወቅከው ለማለት ነው። በየት ነው ያገኘው አንተ? እንዴት ነው ያወቅከው አንተ? ግን አንተ ኃይለኛ ሰው ነህ ብለን ትናገራለህ አይደለ? how did you find out ማለት ትችላለህ። how did you find out ወይ ደግሞ how did you know ትላለህ። እሺ ቀጣይ ደግሞ ተስማምተሃል እኔ የሚለው ነገር ተስማምተሃል ለማለት ስትፈልግስ ምን ማለት ትችላለህ? ተስማምተሃል ወይ ሐሳቤ ጋር ተስማምተሃል ወይ ለማለት ስትፈልግ ምን ማለት ትችላለህ? ተስማምተሃል ወይ ለማለት ስትፈልግ is it a yes ማለት ትችላለህ። is it a yes እስኪ is it a yes አይደለ ነው አይደል? በቃ እንደዚህ ነው ተስማምተሃል አይደል ለማለት ስትፈልግ ነው ማለት ነው። ስለዚህ is it a yes ትላለህ። is it a yes ማለት ትችላለህ ማለት ነው። በእኔ ተስፋ አትቁረጡ።
በእኔ ተስፋ አትቁረጡ፣ ችግር የለውም። እኔ በእናንተ ብዬ ብዙ ርቀት ሄጄ እሰራለሁ፣ አላሳፍራችሁም። በእኔ ተስፋ አትቁረጥ ለማለት ስትፈልግ ምን ማለት ትችላለህ? በእኔ ተስፋ አትቁረጡ ወይ ደግሞ አትቁረጥ ለማለት ስትፈልግ ወይ ደግሞ አትቁረጪ ለማለት ስትፈልግ ምን ማለት ትችላላችሁ በእንግሊዝኛ? ዶንት ጊቭ አፕ ኦን ሚ፣ ዶንት ጊቭ አፕ ኦን ሚ ትላለህ ማለት ነው። ዶንት ጊቭ አፕ ኦን ሚ፣ በእኔ ተስፋ አትቁረጡ፣ ችግር የለውም እዋጣዋለሁ እያለ ነው አንተ። ዶንት ጊቭ አፕ ኦን ሚ፣ ያ በእኔ ላይ ሐሳብ አይግባችሁ፣ ኃላፊነቴ እዋጣዋለሁ። ስለዚህ በእኔ ተስፋ እንዳትቆርጡ፣ ችግር የለውም፣ የተፈለገው ርቀት ሄዳለሁ አድርገዋለሁ እያለ ነው አንተ። ዶንት ጊቭ አፕ ኦን ሚ። ያ አሁን አንድ ቦታ ሄዳችሁ ምንድነው እየተካሄደ ያለው? የሆነ ነገር ወከባ የበዛበት ሆነዋል። የሆነ አዲስ ነገር የተፈጠረ ይመስላል። በቃ ድንግርግርግር የተባበለ ሁኔታ አለ እዛ አካባቢ እንበል፣ የሄዳችሁት አካባቢ። አሁን ጉዳዩ እናንተ አታውቁትም። ምን ማለት ትችላላችሁ? ምንድነው የተፈጠረው እዛ አካባቢ ነው የምትሉት አይደለ? ምንድነው የተፈጠረው እዛ አካባቢ? እዚህስ ምንድነው የተፈጠረው ለማለት ስትፈልጉ እንዴት በእንግሊዝኛ እንዴት ብላችሁ ትናገራላችሁ? ምንድነው የተፈጠረው? ሁኔታው ምንድነው? ነገሩ ምንድነው ብላችሁ መብራራት ከሰው ስትፈልጉ የምታደርጉት ንግግር ምን ማለት ትችላላችሁ? ምንድነው የተፈጠረው ለማለት በደንብ እዩ። ዋትስ ሃፐኒንግ ትላላችሁ። ዋትስ ሃፐኒንግ ምንድነው? ዋትስ ሃፐኒንግ እስኪ ዋትስ ሃፐኒንግ በሉ። ዋትስ ሃፐኒንግ ምንድነው የተፈጠረው ማለት ነው። አንተ ምንድነው የተፈጠረው? ሐሳቡ ምንድነው ይሄ ሁሉ ድንግርግር የተባለው ወይ ደግሞ ወከባው ምንድነው ብላችሁ እየጠየቃችሁ ነው። በሌላ አባባል ደግሞ ምን ማለት ትችላላችሁ? what is the situation ሁኔታው ምንድነው እዛ አካባቢ ያለው? what is the situation ትላላችሁ ማለት ነው። what is the situation። እንደገና በሌላ አባባል ሶስተኛው ምን ማለት ትችላላችሁ? what is going on here ያ what is going ምን እየተካሄደ ነው እዚህ፣ ምን እየተፈጠረ ነው እዚህ ለማለት ነው። what is going on here ያ ትላላችሁ ማለት ነው። ስለዚህ በተለያየ ነገር አድርጋችሁ ሐሳባችሁ መግለጽ ትችላላችሁ። እናንተ ደግሞ እነዚህ እየለቆኳቸው ያለሁት በፍሬዝ በክሎዝ እንደገና በአጫጭር ሴንተንሶች ልምምድ አድርጉ፣ ፕራክቲስ አድርጉ ፍሉንት ስፒከር ለመሆን ከፈለጋችሁ ማለት ነው። ቃላት ብቻ ማጥናት ግን አስቸጋሪ ነው። ምክንያቱም እንዴት አድርጋችሁ ኦርጋናይዝ እንደምታደርጉ ግራ ስለሚገባችሁ ከፍሬዞች ከክሎዞች እና ከሴንተንስ አጫጭር ሴንተንሶች ከለመዳችሁ ግን በቃ ያው ትንሽ ሐሳብ ብቻ ማጋጣጠም ብቻ ነው ያለባችሁ እንጂ አፋችሁ እየተለማመደ ስኪሉ እየወሰዳችሁ እንደሆነ ነው መረዳት ያለባችሁ። ስለዚህ በደንብ ተከታተሉ። እኔ ደግሞ ለናንተ ብዬ ብዙ ማይጥረው ነገር አይኖርም ከእንግዲህ በኋላ ማለት ነው። ስለዚህ እናንተ ደግሞ ምን በማድረግ ቤተሰብ መሆን አለባችሁ? ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቪዲዮ እዩት። Thank you very much.